ሰላም ወጣልኝ። ቃቲ እስራኤልና ኢራን ጦርነት ላይ ናቸው። ሰምተሃል? ምን አገባኝ? አይ እንደው ቀስ ብሎ ወደኛ ሁለተኛ ነው መረጃ እኛ ህዝብ ነን። መረጃ አለ። እስላም ክርስቲያን ዊ ዶንት ኬር አዚስ ታይም ስታንድ ጋም ኤልሽ ስታንድ ማድረግ ያለብሽ ኢትዮጵያዊ መሆንሽ። እስላምና አማራ ተፈላልገ መገናኘት የለብን። ዊ አር ኢትዮጵያንስ ወረበር ኦሮሞ፣ አማራ፣ ትግሬ ኢትዮጵያዊ ነው ብለህ ማሰብ አለ። እነሱ ጸባቸው የመሬት ነው የሃይማኖት አይደለም። ስለዚህ አንቺስ ምን አገባሽ? ስለ ወሎ ስለማለቅ ሳይትጨነቂ ስለ ኢራን ነው ረጃጅ አልሰማሽም። ወርተናክለ ለአመር ጀብር የሚባል እየመጣልን ነው ምልኩ አጠቃለሁ እየመጣልን ኦርቶዶክስ ራሱ ተደራጅቷል እየመጣልን ነው። ዋናው ግን እየታጠቀ ነው እየመጣ ነው። የኢትዮጵያ ሰላም አስከባሪ እየመጣ ነው። መስቀል አደባባይ የእስላሞች ብቻ ነው። እስላሞችም መስገድ አለባቸው፣ ጴንጤዎች ማምለክ አለባቸው፣ ኦርቶዶክሶች ታቦታቸውን ይዘው መቆም አለባቸው። መሬቲቱ ለሁላችን የተሰራች ኢትዮጵያዊ ነው። እየመጣው ለኖ ነው ሰማያዊ ሰልፍ ወጥተዋል። ትራምፕ ሲዘጋው ዳስ ሚ አም ትሩዝ ጋይ። ስለዚህ እኔ ተጽዕኖ ፈጣሪ ስለሆንኩ የምናገረውን ነገር መስማት ብቻ ነው። ውሸት ዋሽቼ አላቅም። ውሸት የሚዋሽም ሰው እጠላለሁ። ብሔር አልጠላም፣ ህዝብ አልጠላም። ሌባን እቃወማለሁ፣ ውሸታም እቃወማለሁ። አጭበርባሪ ቀድሜ ነው የማውቅበት። እውነታን ደግሞ ሰው አይፈልገው። ይሄ መስቀል አደባባይ የኛ ብቻ ነው የሚባል አይሰራም። ትክክለኛውን ሙስሊም እንዳነቁ ይሄ አክራሪ አብዮት አደባባይ የኛ ነው ብሎ መመሪያ የሚሰጥ ንጹህን እስላም የሚያነሳሳ ኢትዮጵያን የመሰረተው በዚህ ንግድ ተቋም የያዘውን እስላም የሚቀሰቅ ለእስላሞች አይጠቅም። ለሙስሊሞች ኢትዮጵያን ሀገራቸውን የሚያፈርስ ነው። ልጆቻቸው እንዳይማሩ እንዳይነግዱ ከክርስቲያን ወገናቸው ጋር ደም የሚያቀባ ነው። ስለዚህ ይህን የእስላም አክራሪ ለይተን እንመተዋለን። እንግዲህ ያለው ነገር ይሄ ነው። ያው የራሳችን ብዙ ችግሮች አሉብን ነው ኢትዮጵያ ውስጥ። ስለ እስራኤል፣ ኢራን፣ ፍልስጤም ምናምን ጉዳዮች ላይ ትኩረት አድርገን በዚህ ልክ ማውራታችን ማሰባችን ምን እንደሆነ ራሱ በጣም የሚያስገርም ነው። ማለትም በእምነት ራሱ የማይመስሉን ናቸው። አሁን እስራኤልን እደግፋለሁ የሚሉ ብዙዎች አሉ። ግን የትኛው ምን ያህሎቻቸው አይሁድ ናቸው የሚለው ነገር ክርክር ውስጥ የሚገባ ነው። እስራኤል የአይሁድ ሀገር ናት፣ የክርስቲያን አይደለችም። እንደውም ከክርስቲያኑ ቁጥር የሙስሊሙ ቁጥር ይበልጣል እስራኤል ውስጥ ያለው። በአንደኝነት ደረጃ 70% ምናምን ደግሞ በዋናነት አይሁድ ናቸው። እነሱ የሚደግፈው አይሁድ ቢሆን አይገርምም ነበረ። ግን እስራኤላውያን አይሁድ ናቸው። ይሄን ያህል በእምነት መመሳሰል ኮን ያስደግፈን ምን እንደሆነ አይገባንም በአንድ በኩል ማለት ነው። ሌላኛው ደግሞ ኢራንን የሚደግፈው ሙስሊም አለ። እዚህ ኢትዮጵያ ያለው ሙስሊም ሱኒ ሙስሊም ነው፣ እዛ ያለው ሺያ ነው። አይገናኙም። የተለያየ እምነት ናቸው። ፕሮቴስታንት ኦርቶዶክስ በላቸው ወይ ፕሮቴስታንት ካቶሊክ ምናምን የተለያየ እንደዚህ ያለ አለ አይደል? በክርስቲያን ነው የሚጠራው ኦርቶዶክስ ተዋህዶ ክርስቲያንም ፕሮቴስታንትም ካቶሊክም ምናምን፣ ግን የተለያዩ እምነቶች ናቸው አይደል? ልክ እንደዛ ነው እዛም ያለው። እዚህ ያሉት ሱኒ ሙስሊሞች ናቸው፣ እዛ ያሉት ሺያ ናቸው። ቁርአናቸው ነው እንጂ የሚመሳሰለው አዲሳቸው ይለያያል፣ አስተምሯቸው ይለያያል። በብዙ ነገር አንድ ላይ አይጸልዩ ምን አይሉ፣ በጣም በብዙ ነገሮች ልዩነት ያላቸው የተለያየ ሃይማኖት በላቸውና በዚህ ሁኔታ ላይ ሆነው በእምነት ለይቼ ነው መደግፈው ማለት አይቻልም። በእምነትም ትለያያላችሁ ማለት ነው። እና የራሳችን ብዙ ነገሮች አሉብን። እስራኤል ኢራን የምንልበት ሁኔታ ላይ አይደለንም የሚለውን በደንብ ማሳወቅ አለብን። ሰው ግን ተሞኝቶ በዚህም በዛም ያ ሲመታ ሳይ በዚህ ሲሆን በዚህ ደረጃ መንተም ማለት የለብንም። እንደውም ለዓለም ሁሉ ሰላም መውረድ ነው ያለበት ብዬ ነው ማስበው እንጂ ለአንዱ ሲጋጭ እንትን ማለትም የለብንም። የራሳችን ደግሞ በጣም ብዙ ነገሮች አሉ። እነሱ ግን ስለኛ ቅንጣት ታክል ግድ አይሰጣቸውም። ምንም ይሁን አይመለከታቸውም። እዚህ ግን ቁጭ ብለህ አንተ እዛ እነሱን ለመደገፍ መነሳት ትርጉም አይሰጥም ነው። ምን አገባን ነው ማለት ያለብን የሚለውን ምልከታ ለማሳወቅ ነው። እኔ ኢትዮጵያዊን ገሎ ወንድምን ገሎ ጥቁርን ገሎ ሰውን ገሎ ጀግንነት ነው ብሎ የሚፎክረውን በሙሉ ለኔ ጥላት ናቸው፣ ማይሞች ናቸው። ሰውን ገሎ ኢትዮጵያዊን ገሎ ኢትዮጵያዊ ላይ ዘምቶ ታጋይ ነኝ ካለ ማይምነት ነው።
ሰው መግደል ራሱ ማይምነት ነው። በየትኛውም እምነት በየትኛውም ፖለቲካ የማህይም ፖለቲካ ካልሆነ በስተቀር አንተና ዮኒን እንውሰድና ለምሳሌ ዮኒ ለጊዜው ምንም በቃ ምንም አይነት ቤተ እምነት ውስጥ የለም ብለን እናስብና እሱ አልዳንም እንበል። እንደ ምሳሌ ነው፣ ዮኒ እንዳትቀየም ምሳሌ ብቻ ነው። አንተ ደግሞ ድነሃል እንበል። ገና እየተወዛገብኩ ነው። እውነቴን ነው። ኧረ በፍጹም ለምሳሌ ብቻ ነው። እውነት ነው። ውዝግብ ላይ ነኝ እና ዮኒ አልዳንም እንበልና ለምሳሌ አንተ ግን ድነሃል። ዮኒ ያልዳነው አንተ የዳንከው እግዚአብሔር አስቀድሞ ማለት ነው አንተን ሲያድን። ዮኒ ግን ያልዳነው በምን ምክንያት ነው? በማን ምክንያት ነው ስለ ዮኒ እምቢ ስላለ ነው ትላለህ። አንተ ራስህ እንደ ዮኒ እምቢ የምትል ሰው አልነበርክም ወይ? ምክንያቱም ከፍጥረት የእግዚአብሔር ነገር የምትቃወም ብቻ ከሆንክ አንተም እንደ ዮኒ እምቢ የምትል ብቻ ከሆንክ አንተን እንዴት ነው እንደዚህ ወደ ድህነት በየት በኩል ሊያመጣህ ቻለ? አንተ እምቢ ብለው ወደ ድህነት መጣል፣ ዮኒ እምቢ ብሎ ግን ወደ ድህነት አልመጣም። በሁለታችሁ መካከል ያለው ልዩነት ምንድን ነው? በአንተና በዮኒ መካከል ሁለታችንም ኃጢአተኞች ነን እኮ። እሱ ከመዳኑ በፊት እኔ ካለመዳኔ በፊት ሁለታችንም ኃጢአተኞች ነን። ግን የምታስቀምጠው እዛ ጋር ከእግዚአብሔር ሳይድ ስታስቀምጠው ከሰው ሳይድ ስታስቀምጥ ድነትን ሁለቱ የተለያየ አስፔክት ነው። እኛ ፓሲቭ ነን፣ ድነትን የምንቀበል፣ እግዚአብሔር ደግሞ ድነትን ሰጪ ነው። ስለዚህ ዮኒ የዳነበት ምክንያት እግዚአብሔር ነው በውስጡ የሰራው። ከዛ እኔውስ ለምን አልሰራም እኔን ስላልፈለገኝ ነው የሚለውን ከእግዚአብሔር ሳይድ ስታወራ ያንን በቃሉ አልነገረም። እኛ የምናውቀው እግዚአብሔር የሁሉንም መዳን እንደሚፈልግ ነው። የኔንም የዮኒንም መዳን ፈልጎ እግዚአብሔር ጸጋውን ይዞ ወዴት መጣ? በቃሉ በኩል ወደ እኔና ወደ ዮኒ መጣ። ለሁለታችንም ተሰበከ። ስለዚህ ሬዚስት አረኩ እኔ፣ ዮኒ ደግሞ እግዚአብሔር በውስጡ ሰርቶ ዳን። ስለዚህ እንዴት እሱን አድኖ እኔን አላዳንም የሚለው ጥያቄ ጋር ሲመጣ ያንን ሚስጥር ነው የምንለው። ኦኬ ጸጋው መጣና ዮኒ ጋር ሲደርስ ውስጡ ገብቶ ሰራለት አዳነ። አንተ ጋር ሲመጣ ግን ውስጥ ገብቶ ሰርቶ አላዳነ። ለምንድን ነው? እሱ ከዮኒ ላይ ምን ታይቶ ሲባል ምንም አልታየም አይደለ? ዝም ብሎ ገብቶ ሲያድነው ዮኒ ፈቃደኛ ሆኖ አይደለም፣ አምኖ አይደለም፣ ምንም ሆኖ አይደለም አይደል? ፓሲቭ ነው እኮ ይቀበላል እኮ። ትረስት እኮ የሚያደርገው እግዚአብሔርን ነው። ምንም እንትን አይልም ማለት ሮቦት ነው አይደል? ፓሲቭ ነው ማለት ሮቦት ነው ማለት ነው። በሌላ አማርኛ ፓሲቭ ነው ማለት አክቲቭ አይደለም። ኤርሚ ፓሲቭ ነው ማለት አክቲቭ አይደለም እየተባለ ነው። ሚኒንግ ምንም አይነት የፈቃድ ትብብር ማድረግ አይችልም። ፓሲቭ ነው ማለት የፈቃድ ትብብር ማድረግ አይችልም ነው። አክቲቭ ዊል ሲሆን የፈቃድ ትብብር ማድረግ ይችላል። አዎ በቃ ልዳን ብሎ በፈቃድ ይተባበራል። ፓሲቭ ሲሆን ግን ልክ እንደ ሮቦት ምንም ማድረግ አይችልም። ራሱ እግዚአብሔር ራሱ በራሱ ብቻ ይሰራውና ከዛን እንዲያምን ያደርገዋል። ያኔ አክቲቭ ያደርገዋል። እና በበደላችሁ ሙታን ነበራችሁ የተባለው ሰው እንዴት ነው ፓሲቭ ላይሆን የሚችለው? እሱን ነው የምልህ ኤርሚ። አሁን ሙታን ስለነበሩ ምንም በፈቃዱ መተባበር። አንዴ ይቅርታ፣ እንትን ሌላ ሰው እየገባ ነው መሰለኝ። አንዴ ይቅርታ። ቆይ አሁን ኤርሚ አሁን የጠየቀኝን በኃጢአታችሁና በደላችሁ ሙታን ነበራችሁ ስለተባለ ፈቃዱ ፓሲቭ ነው መሆን ያለበት፣ ምንም መተባበር አይችልም አልከኝ። አሁን ይህንን ልመልስልህ ካልኩኝ ከመጽሐፍ ቅዱስ መልስልሃለሁ በጣም በቀላሉ። ግን እሱ ክርክር እንዳይሆን ፈራሁኝ። ልመልስልህ ካልኩኝ አንተ የጠቀስከው እዚሁ ኤፌሶን 2 አይደለ? ዝም ብለህ ዝቅ በል። አሁን አንተ ቁጥር 5 ከቁጥር 1 እስከ ቁጥር 5 ያለው እንደዚህ ይላል። ዝቅ ብለህ ቁጥር 8 ላይ ሄደህ ስታየው ጸጋው ያዳናችሁ በእምነት ነው ይላል። አየው፣ የሞተው ሰውዬ ራሱ የዳነው በእምነት ነው። የሞተው ሰውዬ ማመን ይችላል። ስለዛ አክቲቭ ነው፣ ዊሉ አክቲቭ ነው፣ ፈቃዱ አክቲቭ ነው፣ መተባበር ይችላል። ስቴት ሆኖ እንዴት ነው እግዚአብሔርን አምኖ ወደ ድነት የሚመጣው? እስኪ ነገር